ይህ የኔ ታሪክ አይደለም ይህ አንድ የተመረጠ ወንድ የማክቤል ታሪክ ነው ማክቤል መንፈሱን የሚረብሸው አንድ ነገር ቢኖር የእህቱ ሞት ምክንያት አለማወቁና አለመቀበሉ ነው በእናቱና በአክስቱ እንዲሁም እንደ ወንድም በሚቆጥረው በታጠቅ ሰላም ማግኘት አልቻለም እኔ የዝዋይ ልጅ ነኝ የኔ ቤተሰቦች የመንግስት ሰራተኞች ሲሆኑ በጣም ተቆጣጣሪና ወግ አጥባቂዎች ናቸው ማምናለሽ ምንም አዲስ አበባ ሄደሽ እንድትማሪ እኔና አባትሽ ወስነናል እንዴ እዚህ ያለው ትምህርትስ አቋርጠሽ አዲስ አበባ ትቀጥያለሽ እኔ መሄድ አልፈልግም እዚህ ሆነሽ ብትማሪ ደስ ባለን ነበር አንድ ሀብታም ተብዬ በግድ ካልዳራችሁልም ብሎ ስቃችንን እያሳየን ዳር አዲስ አበባ ቤትም ተዘጋጅቶልሻል እኔና አባትሽ ከወር ደሞዛችን በየወሩ ተቆራጭ እናደርጋለሽ ልጅ ከልብሽ አዳምጪ እኛ ልናወርስሽ የምንችለው ጥሩ አስተዳደግና ትምህርት ነው ሶሪ ቆይላ እግዴ ለምን ያነሳዋለሁ ጥፋቱ አንቺ ብቻ አይደለም እኔም ታዲያ ምን ያስቃል ይቅርታ የኔ ቆንጆ በጣም ፈጠንሽ አሁን ፈለክ ልሸኝሽ ዞር በል ካጠገቤ እንዴ ፕሊዝ እንዴ እሺ እንተዋወቅ ስማይ ነው እንዴ ማለኝ ማክቤል ይባላል እሺ ማክቤል እኔ መታወቅ አልፈልግም እባክህ አታስቸግር በቃ እሺ ሁሉም ነገር ይቅር ስምሽን ብቻ ንገር በላይነሽ ነው ስሜ ያው ስሜን ነገርኩ መሄድ ይችላል ትክክለኛ ስምሽን ስለነገርሽኝ አመሰግናለሁ በምን አወቅ አይ ልትዋሽኝ ብትፈልጊ የሆነ አሪፍ ስም ትነግሪኛለሽ ብያለሁ በነገራችን ላይ ስምሽ አያምርም ምን ያ ለማንኛውም አሪፍ ስም አውጥቼልሻለሁ ማን ብለህ ቤሊ ብዬሻለሁ ቤሊ በውስጤ ግን አዲስ ስሜን ያጣጣምኩኝ ነበር
ቤሊ ከሰማችሁ ትርጉም የለሽ ስሞች ውስጥ አንዱ ነው። ግን ወደድኩት። በዚህ ጋር ልግባ? ማየት እችላለሁ? ምን? ቤትሽን። ለምን? ፈለኩ። ደፋ ሰፈሩን ካየህ ይበቃል። ካልሽሽ አልጨቃጨቅም። እሺ ቻው። በጣም ቆንጆ ነው። ያደናነቅ ስታይሉ ደስ ይላል። ንግሩ ላይ ጨዋነት አለው። አስተያየቱ፣ አረማመዱ፣ አለባበሱ፣ ጸጉሩ ማክቤሉ ለምተናውን የማረከኝ። ዛሬ ደግሞ እናገኝ በርዲዮሽ ጠበስሽ እንዴ ሊዲያ ነቃውብሽ ወይኔ ደስ ሲል ማነው እናትሽ? የዚህ ሰፈር ልጅ ነች። አውቃታለሁ። አታውቃት? ዲኖ ሮሚዮና ጁሊየትን ሆነናል በለኛ። ሰብለ ወንጌልንና በዛብን ሆነናል በእኛ። ወይኔ ሲያምር ክቡ ነው የሚያረግሽ። ታውቃለህ፣ እስከ ዛሬ ብዙ ሴቶች ያውቃሉ፣ እንደሱ ያስደነገጠኝ ሰው የለም። ጸጉሩ ደግሞ አንድ ጅምፕል አለው። አይኗ ሲያምር እጅ እንዴት እንደምወድ ነግሬሻል ነበር። ወይኔ እጁ ብቻ ድንጋይ ፈላጭ እንዳይሆን ከንፈሯ የሆነ አሳሳቋ ምናምን ቆይ ማክቤል ቁመቷስ? ምን ጸጉሯ? ኖ የሷ እኔ ሳቀ ቁመታቸው ያንተን ካላከሉ አይመቹም ነበር። በረግን ቆይ አንድ የዘለልሽ ነገር አለ። ምን? እንደኛ 11 ቁጥር ተጠቃሚ ነው ወይስ 11 ቁጥር ማለቴ እግረኛ ነው ወይ? አንቺ ደግሞ ለነገሩ አይደለም። ቢሆንም ምንም ማለት አይደለም። ቅድሿ ድርቅ ነው አስደንግጦኛል። የመጀመሪያው ምልክት እሱ ነው። ልብሽን ያስደነገጠው ትክክለኛው ሰው ሊዲያ ቻንጭ። ፈተና ሲደርስ እንጂ በህይወቴ ልቤ እንደዚህ መታያቅ። ሆዴኑ ፍርሃት ይለኛል። በላይነሽ እድለኛ ነሽ። እጅሽ ውስጥ ዳይመንድ ነው የገባው። ሁላችንም ያጣነው እንደዚህ አይነት ፍቅር ነው። ወዳችን ውስጥ ቢራቢሮ ያለ ይመስል የሚያምሰን ፍቅር ደግሞ አዲስ መጥቶልኛል። ማቆላመጥ ተጀመረ። ማን አለሽ ደግሞ? ቤሊ
እስከ ሳምንት ቤሊ Or should I say, can you put a price on your dreams? Or the dreams of the less fortunate in this world? The film that highly regarded actor Heath Ledger died while making has premiered in London. The first screening of The Imaginarium of Dr. Parnassus was a poignant moment for cast and crew. ዛሬ ደግሞ ምን አግኝቶ ነው የሚያላዝነው? የሆነች ልጅ ጠብሶ ነው። ታዲያ ምን አዲስ ነገር አለው? የተለየ ነገር አለው። ምን? የሆነ ፎንቃ ነገር ሳይዘው አይቀርም። ማ የኔ ማክቤል ይሄን የሆነች እኮ ምናምንቲያም ነገር ትሆናለች። ገንዘቡ ልትዘርፍ ነው? ማክቤሌ ይልቅ አሪፍ ሞዴል አግኝቼልሃለሁ። ዛሬ ምን አግኝተዋል? ምን የሚያሳብደው ነገር የት ያጣል ብለሽ ነው? እብድ ይሆናል አይጠበሰው። ደግሞ ስለዚህም ነገርካቸው? ምናልባት የሆነች ደባሪ ትሆናለች። ይሄኔ የኔ ልጅ አይነካካው። ስንት ቆንጆ ሴት ሳመጣለት እኮ አቃቄር ሲያወጣ ከርሞ እኮ ነው ብዬ ነው። የምታመጫቸው ሁሉ ካይን ያላለፉማ። ቆይ አንተ ባንዲ እንዲ መርገብገበ ሰላም አይመስልም። ምን ጊዜም እውነትን ልብ ውስጥ ካገኛት የጊዜ መርዘም ዋጋ ያለው። አንተ ከየትኛው ዓለም ይሆን የመጣችው? እንዲቀፋ አድርጋ ይላከች ከማርስ። አራ ልጅ ለቀቅ አርጉት። እሱ ላፈቀረ እናንተ ምን ቤት ናችሁ? ኡቴ እናትና ልጅ አልቀረባችሁ። ስማ መቼም እሷ እዚህ ቤት የመጣች ቀን መብራቱ ሁሉ መጥፋት አለበት። ለምን ታግዬ ቤቱ በሷ ብርሃን እንዲጥለቃል። ወይ አንቺ ወይ አንቺ ወይ አንቺ በህይወቴ ለሊቱ እንደዚህ ረዝሞብኝ አያውቅም። ዳግመኛ እስካዮች እኮልኩ በተደጋጋሚ ማላውቀው አይነት ስሜት ይመላለስብኛል። እንደዚህ ልቤ ያለ መጠን መጥቶ ሰምቼው አላውቅም። ስለሱ ሳሰላስል እንቅልፍ አልወስድም ብሎኝ እንዳፈጠጥኩኝ ነገር ደብተሬን ልትሰጠኝ ትችላለህ? መጀመሪያ ሰላምታ አይቀድም? ደብተሬን አበባውስ? እሱን አይመለከተኝም። ደህና አደርክ ማለት መሸነፍ ነው እንዴ?
እሺ እኔ ሰላም አድርያለሁ። አንቺስ? ደብተሬን እንዴ ወዴት ነው የምትሄደው? ደብተሬን ስጠኝ እንጂ። እውነቱን ልንገርሽ? ስለምን ነው? ለምን እንደዚህ እንደሚያረግሽ እንደሚያመነቃቅርሽ? እስቲ ለምንድን ነው? ስለወደድሽ ፉንቅቅ ስላልሽብኝ። ረድፍረት ራስን አትቆልልሽ። እውነቴን ነው። ተዋሻለሽ እንጂ ለሊቱ ሙሉ ስለኔ ስታስቢ ነው ያደርሽ። እንዴ ምን ማለት ነው? ደብተሬን ስጠኝ እንጂ። ምን ማለት ነው? እንደምን አደርክ በይና ደብተር ይሰጥሻል። ካልኩ መሄድ እችላለሁ? ካልሽ ደብተር ይሰጥሻል። እንደምን አደርክ? መጀመሪያ ጊዜ ሰውን ስታገኝ ሰላምታ ይቀድማል። ለትምህርቱ አመሰግናለሁ። ሌላ ጊዜ ደግሞ አንተ እንደዚህ ድርቅ አትበልሽ። ደረቅ ምን ነው ሰፈር በጠበጥኩ? ታዲያስ ምን ፈለክ አልኩ እኮ። አሁን እንደምን አደርሽ ካልሽ መሄድ ትችያለሽ አላልክም? አላልኩም። እንዴ ለምን ትዋሻለህ? እንደምን አደርክ ካልሽ ደብተርሽ ይመለስልሻል። አንቺ ነሽ መሄድ እችላለሁ ወይ ያልሽ? አሁን ፈለክ? ግቢ ልሸኝሽ። ባልገባስ? ባትገቢ ጮቱም መሬታው ሞቅ ደመቅ ይላል። ኦኬ ባን ነገር እንስማማ። በፈለግሽው ስገባ አላወራም አታዋራኝ። እሱ መብትሽ። ነግሬሃለሁ። ቆይ አንዴ የት ነው የምትማሪው? እሱን ከገባ በኋላ መጠየቅ አትችልም? ከገባሽ በኋላ ማናወራም ብለሽ ማዕቀብ ጥለሻል። ቦሌ መድኃኒዓለም አሁን መግባት ይቻላል። ምን ያስቃል? እንዴ አሁን አናወራም ብለሻል ነበር? እና እኔ ምን ላድርግ? ዝም ብለህ እንደ እብድ ትገለፍጣለህ። ባንቺ አንድ ሰው አይደለም ያዳም ዘር በሙሉ ሊያብድ ይችላል እኮ። እንዴት? ለኛ ነሽ። አንተ ደግሞ ደረቅ ደረቅ። ሰው ለወደደው አይደለም መድረቅ ህይወቱን አሳልፎ ሊሰጥ ይችላል። እሱ ድሮ ቀረ። አሁን መጽሐፍ ላይ ብቻ ነው ያለው። እላ አትጋቢ። መጋባት ፍቅር እንዲይዝሽ ያደርጋል። ማ እኔ ለዛውም ካንተ ራስን አትቆልልሽ። አግኝተሽ ነው? ጉረኛ ነሽ። በዚህ ላይ ደግሞ ፈጣጣ ደረቅ። ያለ ማጋነን ከ100 በላይ ሴቶች አውቃለሁ። ምን? እንዴ አትደንግጪ። አውቃለሁ ነው ያልኩት። በቅጽበት ላንቺ የተሰማኝን ስሜት ለአንዳቸውም ተሰምቶኝ ያውቅ። ቀልደኛ ነህ እባክህ። ቀልዴን አይደለም እውነቴን ነው። እኔ አንድ ቃል ሳልተነፍስ ብቻ እያወራ ሄድን። አይኖቹ ያምራሉ። የውስጥ ስሜቱን ያሳብቁበታል።
ከመቶ በላይ ሴቶችን እንደሚያውቅ ነግሮኝ ፍቅረኛው ሊያደርገኝ የሞከረው ወንድ የለም። ደፋር ነው። ከምንም በላይ ፈጣጣነቱ፣ ድርቅናውና ሐቀኝነቱ ሳበኝ። ቤሊ የት ሄድሽ እንዴ? አይሰማም እንዴ? የትም ስለ ክላስ እያሰብኩ ነው። ስጠይቅሽ አትሰሚኝም ነበር? ምን ጠየቀኝ? አይ በእናትህ ጠይቀኝ። ምንድነው? ተይው በቃ ሌላ ጊዜ። ጠይቀኝ አልወድም። አሁንማ ትምህርት ቤትሽ ጋር ደርሰናል። ደግሞ በኋላ ስንገናኝ የማወራው እንዳያልቅብኝ። አንተ የምታወራው አልቆብህ? ምን የወሬ ማሽን እመስላለሁ? የምታወራው ሳታጣ ይልቅ በኋላ እንደምንገናኝ ምን እርግጠኛ አደረገ? እሱን በኋላ በልቻው። ቻው። ለምን አንሄድም? አንቺ ደግሞ ዛሬ ምን ሆነሽ ነው ሸኮልሽ? ሌላ ጊዜ እንሂድ ሰዓት ረፈደ ምናምን የምትይው አንቺ። ዛሬ ምን ተገኘ? ደግሞ ከእናንተ ጋር የተባለ ምን ይገኛል? ምን ይገኛል? አንቺ ደፋር። ሃይ ቅድም በኋላ እንደምንገናኝ በምን እርግጠኛ ሆንክ ብለሽኝ ነበር እንዴ? አሳፈርካት። ምን እርግጠኛ አደረገ? እቃ ረስተሽ ስለነበር። የምን እቃ? አበባሽን። ይሄን አበባ ረስተሽ ስለነበር። ያኔ መጀመሪያ ሊፍት ልስጥሽ ብዬ ጠየቅኩሽ ጊዜ የጠየቅኩሽ ሳይሆን የደረኩብሽ በል። እሺ የደረኩብሽ ጊዜ መልካም ሴት መሆንሽን ወዲያው ነበር ያወቅኩት። እንዴት? ብዙ ሴቶች በአካባቢዬ ስላሉና ስለማቅ ሲንጠባረሩና ሲኮፈሱ የወጣ መልጣቸዋለች። በአካባቢ ያሉ ሴቶች ሁሉ ሞክረሃል? የራሴን በቂ ግምት ለመውሰድ ያህል የተወሰኑ ሴቶች አይቻሉ። አንድ ጥያቄ ልጠይቅህ? ሁለትም ሶስትም ይቻላል። መቼም ብዙ ሴት እንደምታውቅ እርግጥ ነው እና በሀብትም ሆነ በውበት እኔ ከነሱ እንደማልሻል አውቃለሁ። በቁመትም። እሺ ታዲያ እንዴት መረጥከኝ? አይነዋሽ ልብሽና መንፈስሽ ምንም ሳያጠያይቁ በፍቅር ስለሚያቀልጥ። አንድ ጊዜ ዛግ የት? ምን ይሆንክ? ሁሉ ጊዜ በጠረጴዛና በወንበር ታስሮ መዝናናት አይደብርሽም? ተመቸሽ? ተመቸሽ? አይ ሚን ለወንበሩ ባይሆንም ምንም አይል። ይኦኬ ብቻ አብድ ነህ። ካንቺ ጋር ብቻ ሲሆን አውሪ እንጂ ተጫዋች። ምን ላውራ? ስለ ቤተሰቦቼ እንደሆነ አውርቼ ጨርሻለሁ። እስቲ ስላንተ ቤተሰብ ንገረኝ። እኔ በቤተሰቦቼ ደስተኛ አይደለሁም። አስቸጋሪ እናትና አክስት አሉኝ። እናቴ ሁል ጊዜ በህይወት የማፍርበትን ነገር ታረጋለች እና ሁል ጊዜ በምታረገው ድርጊት ያመኛል። ምንድነው የሚያረጉት?
እሱ ሌላ ጊዜ እናወራለን። ቆይ ወንድም እህት አባት የሉም? ነበሩኝ። አይሚን የስጋ ወንድም የለኝም፣ ግን ቤት ውስጥ ጠግቼ የማኖረው ወንድም አለኝ። እህቴ እኔ በማላውቀው መንገድ ራሷን አጥፍታለች። አባቴ ጣሊያናዊ ነው፣ እሱም ታሞ ሞቷል። I'm sorry. I think የማትፈልገውን ነገር አስወራው መሰለኝ። ዌል የማልፈልገው ነገር ቢሆንም ያው መተዋወቅ ከተባለ ሁሉንም ነገር ማወቅ ያስፈልጋል። ፍቅር ይዞሽ ያውቃል? ስለ ቤተሰቦቼ እየነገርኩ እነሱ ጋር ትምህርት ብቻ ነው ቦታ ያለው። ልክ ናቸው። ሁሉም ነገር ጊዜውን ጠብቆ ይመጣል። ኧረ ታዲያ እናንተ ዝም እናደርጋለን? ያንቺ ጊዜ ደግሞ ዛሬ ስለሆነ ነው። ይሄ አንቺ መኪና ይዞ ሲወጣ ያዩት ጎረምሳ ማለት ጉዳይ የሚያስፈጽም ልጅ ነው። ምን ነው? ለየትኛው ጉዳይ? ምን እያደረግሽ ነው? ይሄ የልጅሽ ልጅ አይደል? እስከዛሬ እህቴ ራሷን ሰቅላ ስለመግደሏ መልስ አላገኘሁለት። ጭንቀቷን ማፍረቷም ገባኝ። አሁን ግን ምን ለማለት ፈልገ ነው? ምንም ቢሆን እኮ ልጄ ነበረች። ስለሷ እንዴት ቃል እንድትናገረኝ አትችልም። እንደዛ ብታስቢ ኖሮ ራሷን ሰቅላ እስከምታጠፋ ነግሬሃለሁ። ነገ የሚጸጽትህን ትርፍ ቃል እንዳትናገረኝ። No, don't touch me.
ሳላየው መዋልና ማደር እንዳልችል አድርጎ አስለመደኝ። 3 ቀን ሙሉ ጠፋ። ምን አድርጌ ይሆን? እሱስ ምን ሆነ ይሆን? ምን ነው መተሽ መክሰስ አበይ ዘጋሽ? አራበኝም ነበር እና መተሽ ማማን እንዴት ዋልሻትያትም? በጣም ደብሮኛል። ብቻዬን መሆን ስለፈለኩ ነው ወደ ቤት የገባሁት። ምን አስደበረሽ? ማክቤል እና ተጣላችሁ? እና ተጣላንም እና ካገኘሁት 3 ቀን ሆኖኛል። ስንት ቀን? 3 አልደወለም? አልመጣም? ቃሪያውን ሰነጋችሁት? አሁን ከዚህ ጋር ምን ያገናኘው? ሁሉን ነገር ያገናኘዋል። ወንዶች እዛ የማዕድን ጉድጓድ ውስጥ ከገቡ ባህሪያቸው ሁሉ ይቀያየራል። ማክቤል እንደዛ አይደለም። ተው እባክሽ፣ ሁሉም አንድ ናቸው። አሁን ጥያቄን አታስቀይሽ። ተሰነገ ወይስ አልተሰነገ? አልተሰነገም። እና ምን አባት ሆኖ ነው የሚንጠባረረው? ስልኩ ዝግ ነው። የቤቱን ደግሞ አላውቀውም። ወይም የድሮ ቺኩ ከስቴት መታ ሊሆን ይችላል። ወይም ደግሞ ከአንዷ ጋር እሱ ወደ እኔ መጣ እንጂ ነው ወደ እሱ አልሄድኩም። ስለዚህ ከመሬት ተነስቶ ይሸሸኛል ብዬ አልገምትም። በዚህ ላይ ደግሞ በውበቱም ሆነ በሀብትም ከኔ የተሻሉ ሴቶች አጥቶ አይደለም ወደ እኔ መጣ፣ አፍቅሮኝ እንጂ። ታዲያ ከመሬት ተነስቶ የሚያሸሸው ነገር ምን ይመጣል? ኧረ ብስለት! ፎንቃው ጥሩ አድርጎ ጠግሮሻል። እንጃ ብቻ ልቤን ደስ አላለውም። ፍቅር፣ ናፍቆት፣ ጭንቀት ምግብ አይሆንሽ። ኦኬ? በዚህ ፎንቃሽ ላይ ተረበሽበት ኤሌክትሪክ የጨበጠ እንዳትመስይ። በይ ተነሽ። ሊዲያ ምን አለ ሰላም ተሰጪኝ። ማክቤል እኮ ነው። ማክቤል ቆሞ እየጠበቀሽ ነው። ማክቤል ተለልጣ እንዴ? ደግሞ ምን አባሽ ሆነሽ ነው የምታለቅሽው? ባሽን ጥረጊ። ምን ሆነሻል? ያደረኩ ማክቤል ባደርግ ነው እንደዚህ የምትጫወትብኝ? በሊ ፕሊስ በደንብ አድምጪ። በህይወቴ ሙሉ ሆን ብዬ አንቺን የሚጎዳ አንቺን የሚያሳዝን ነገር አላደርግም። ቃል ነው የምገባልሽ። ታዲያ እንዴ በህይወቴ ገብተህ ብርሃን ትሰጣለህ? ሰማይን በእጄ ነኳት ያህል እስኪሰማኝ ታደርጋለህ። ሌላ ጊዜ ደግሞ የሞትኩ ያህል የተቀበርኩ ያህል እስኪሰማኝ ድረስ ካጠገቤ ብን ብለህ ትጠፋለህ። አውቃለሁ ቤሊ፣ አውቃለሁ። ከአቅሜ በላይ የሆነ የሥራ ጉዳይ ገጥሞኝ ስለነበር ብቻ ነው። ከአቅሜ በላይ እንዴት ሆኖ? አንድ እንኳን መደወል ያቅትሃል? ቤሊ በደንብ አድምጪኝ። ከአቅሜ በላይ የሆነ የሥራ ጉዳይ። ይሄ ከአቅሜ በላይ የምትለው ችግር እሱን ሌላ ጊዜ እናወራዋለን። ያንቺ ፍቅር፣ ያንቺ ደስታ፣ ያንቺ ጨዋታ ከምንም በላይ ማርከኛል። አልመሰለኝ። ቤሊ ባይሆን እንደዚህ ተንበርክኬ ይቅርታ ጠይቅሻለሁ። ባይሆን ወደ አንቺ ተመልሼ እመጣለሁ። ፕሊዝ ፕሊዝ፣ የኔ ፍቅር አታልቅሽ፣ አታልቅሽ። እነዚህ አይኖች እኮ አንቺ ብቻ አይደሉም። ፕሊዝ ይቅርታዬን ተቀበይ።
ማፍቀር እንዴት ደስ ይላል። ፍቅር እንደዚህ ውብ ነው ለካ። ውስጤ በከፍተኛ የደስታ ማዕበል ተናወጠ። ቤልዬ ወይ ወደፊት አብረን የምንኖርበትን ቤት ላሳይሽ። የት ነው የምትሰራው? እዚሁ አሁን እሰራዋለሁ። ማለት አሁን ነው። እግርሽን አምጪ። አረፍ በይ። ለኔና ላንቺ ለልጆቻችን አይበቃም? ይበቃል። ፍቅር ካለ የኔ ቆንጆ። አቤት። አብረሽኝ በመሆንሽ ደስተኛ ነሽ? ከምንም በላይ የዓለም ንግስት የሆንኩ ያህል ነው የሚሰማኝ። ሲከፋሽ ትነግሪኛለሽ? አብረኸኝ አይደል? ስለዚህ አይከፋኝም። ከኔ ጋር ያለሽን ጊዜ በሙሉ በሳቅ በደስታ እንድታሳልፍ ይፈልጋሉ። ለዘላለም አብረን አይደል የምንኖረው? ህይወት አጭር ጊዜ ነው ያላት። አዎ፣ ግን ህይወቱ ሁሌም እንደዛ አይደለችም። ከቅለቱ ክብደቱ፣ ከጥሩም መጥፎ፣ ከእውነቱም ውሸቱም ይበዛሉ። አይ ነው ቤልዬ፣ ግን ነው በሰው ልጅ ማን ደስተኛ እንደሆነ? ማን? ህፃናት። እና ምን ልጅ አማረ? ህይወቴ እስክታልፍ ድረስ እንደ ህፃን ኖሬ ማለፍ ነው የምፈልገው። ልጅነት ነፃነት ነው። እኔ ደግሞ ከምንም በላይ ነፃነትን እፈልገዋለሁ። እንዴ ማክ፣ እሱማ አይሆንም። ምኑ ነው የማይሆነው ቤልዬ? አንተን የሚያክል ሰውዬ ሰዎች በተሰበሰቡበት ዳዴ እያልክ ስትሄድ። ቤልዬ፣ አንቺ እኮ የምትይው አለመቻል ሳይሆን ይሉንታ ነው። የምን ይሉንታ? ይሉንታ እኮ ነው ግራ ቀኙን አይተሽ ልብሽ የፈለገውና የፈቀደውን ነገር እንዳታረግ የሚያደርግሽ እንጂ አለመቻል አይደለም። ለነገሩ ማክ፣ አንተ ከሰዎች ሁሉ ትለያለህ። ስለዚህ እንደ ጻሉ ውስጥ ሊደንቀኝ አይገባም። አዎ ሊደንቅሽ አይገባም። ቆይ እስቲ አሁን ያ ሁሉ አበባ ግቢ መሙላት ምን ይባላል? እብደት ካልሆነ ልጅነት፣ ህፃንነት፣ ፍቅር፣ እሳት የሆነ ፍቅር፣ ፍሙ የማይጠፋ ፍቅር። አትቀልድ። ሊዲያ ከቦይፍሬንዷ ጋር ሰለቸኝ አለች። እንዴት ፍቅር እያለ ሰው ይሰለቻቻል? ቤልዬ፣ ዋናው ነገር ፍቅር የመኖርና ያለመኖሩ ጉዳይ አይደለም። ፍቅርን የሚገልጹበት መንገድ ነው። ሴቶች ሁሌም አዲስ የሆነ ነገር ይፈልጋሉ። በህይወቷ ሁሌም አዲስ የሆነ ለውጥ ይማርካታል። ከገንዘብ ጋር የሚገናኝ? ኖ። ወንድ ልጅ ሁሌም ፍቅረኛው ከምታስበው በላይ ሆኖ መገኘት አለበት። ሁሌም አዲስ የሆነ ፍቅር ሊያሳያት ይገባል። ኢቨን ማፍቀሩን የሚገልጽበት መንገድ እንኳን ሁሌም የተለያየ መሆን አለበት። እንደ አበባው አይደለም፣
ልክ እንደዚህ ለምንድነው ከንፈሬን ማትስመኝ? መሳም ከጀመርኩ ስለማላውቀው ማለት ነይ ልንገርሽ። ደሳለሽ በቃ እኔ ልሂድ። ከማጋር ተዘርዝሮ የማያልቁ ቆንጆ ጊዜያቶችን አሳለፍ። አይታቲ ወዴት ነው? ባክ ደበረ። ምን ጎሎ ነው የሚደብረው? የጎደለው ሳይሆን የተጨመረ። አልገባኝም። ግባና ለምን ምን ሆነሃል? እኔ ከመጠየቅሽ በፊት መጀመሪያ ጥያቄ መልሽ። ቆይ ለምንድን ነው የምታዋርጂኝ? የመንደር ጎረምሳ መሳቂያ ነው። የኔ ላይፍ የኔ ነው፣ ማንንም አይመለከት። ተሳስተሻል። ያንቺ ድርጊት የኔን ህይወት መንካት ከጀመረ ይመለከተኛል። ቆይ ምን ጎደለሽ? ምን ጎሎሽ ነው እንደዚህ አይነት ወራዳ ስራ የምትሰሪው? ሻራም የጎደለኝን ማቀው እኔ እንጂ አንተ አይደለም። ምን ሴክስ? የመንደር ጎረምሳ ያነቁ መተኛት ይሄ ነው የጎደለሽ? ቆይ ምን አለበት በእድሜሽ ልክ ብትኖሪ? አንተ ምን ነው የተነካው? ምን ስለተነካ ነው እንዲህ የምትሆነው? ደግሞ እናትነት የራስ እናትነት ምን ማለት እንደሆነ የገባሽ አይመስለኝም። የእናትነቱን ቦታ አታሟይም። ምንድነው ላቡ? አማን እንዴ ማክቤል። ቤሊ። አቤት። አግቢኝ። ምን? መጋባት አለብን ቤሊ። እንዴ
ቤሊ ድንገት እንደሆነብሽ ያውቃለሁ። ድንገት? አይ ኖ ቤሊ፣ ግን ፕሊስ ወይ ሀብቱ እንድታገቢኝ እፈልጋለሁ። ትምህርትስ? ቤተሰቦችስ? እንዴ ማክቤል እንደዚህ ነገር አስቤ አላውቅም። ቤሊ እኔ ህልምሽን ልጅነትሽን የማበላሸት ፍላጎት የለኝም። እንዴ ታዲያ ምንድነው ሩጫው? ምን አመጣው? ቤሊ እንድኖር ትፈልጊያለሽ? ማለት እንዳልሞትብሽ ትፈልጊያለሽ? ያስፈራኝ ቤሊ፣ ከዚህ በኋላ እዛው ቤት ከኖርኩ መሞቴ ነው። ቤሊ፣ እስከ ዛሬ አንድ ነገር አጉድዬብሽ አውቃለሁ። እስከ ዛሬ አንቺን የሚጎዳ ነገር አድርጌ አውቃለሁ። እውነት ከወደድሽኝ፣ እውነት ካፈቀርሽኝ ዛሬውን እሺ ትይኛለሽ። ማክን ማግባት ለኔ ድለኛነትም ጭምር ነው። ምክንያቱም ንጹህ ልብ፣ ጥሩ አስተሳሰብ አለው። ግን ጋብቻውን ለመቀበል ፈራ። ቤሊ ድብርቱ አይበቃም? ደውይለትና አግኙ። ለምንስ ትዘጋጋላችሁ? መሀላችሁ እኮ ክፍተት መፈጠር የለበትም። እስቲ በኔ ቦታ ሆነሽ አስቢ። ትዳር ያስፈራል። ለምን አይሆንም? ከሱ ምን ጎደለብሽ? ለነገሩ አንድ ነገር ጎሎታል። ምን? ስነጋ አንቺ ደግሞ ካላሾፍሽ አይኖልሽም አይደል? ስሚ ቤልዬ፣ እሱን እኮ አቅምሶሽ ቢሆን ኖሮ እንዲህ አትሆኝም ነበር። ኧረ ቀስ በይ፣ ሰው እንዳይሰማሽ። ሲሪየስሊ ግን ለምንድን ነው የሚያካብደው? እኔ እንጃ። እኔም የሆነ ጊዜ ስጠይቀው ከጀመርኩ አላቆምም ምናምን አለ። ለነገሩ ከጀመረ የሚያቆም አይነት ልጅ አይደል? ሊዲያ እስቲ ንገሪኝ፣ ብታይ እኮ አይስመኝ አይነካካኝ። አይነካካኝ? ቆይ ምን ለማለት እንደፈልግ ገብቶሻል? እሺ። እሱ የባጥ የቆጡን ሲቀባጥር ይገባው እንደሆን ብዬ ከንፈሮቹ ላይ አፍጥጬ የቀረውበት ቀን ብዛታቸው። አቤት! ይሄኔ ስንቴ ታዝቦሻል። ግጥም አድርገሽ አስቢው ነበር። ምን ላርግ? አፍሮ ነው እንዳልል የሚያፍር አይነት አይደለም። ፈርቶ ነው እንዳልልሽም ደግሞ የሚፈራ አይነት ልጅ አይደለም። እኔም እሱ ነው ግራ የገባኝ። ለምን ትሸሸዋለሽ? ይወድሻል። በህይወቱ ትልቅ ስፍራ ሰጥቶሻል። ገንዘብ አለው፣ ቆንጆ ነው። ሞሎክሲ እንኳን እኮ ቢያዩት ቤልዬ የሚምሩት እኮ አይነት ልጅ አይደለም። እኔም እኮ ስንት ህልም አለኝ። ደግሞ ትምህርቴን ማቋረጥ አልፈልግም። ቃል እንደገባልሽ ነግረሽኛል፣ እንደማያሰናክልሽ። እሱ ብቻ አይደለም፣ ቤተሰቦቼ ከዝዋይ የላኩኝ ትዳር ሽሽት፣ እኔ አዲስ አበባ መጥቼ ትዳር ውስጥ። እንዴት ይሆናል? እነሱን ተያቸው። እንዴት? እነሱ የራሳቸውን ላይፍ እየቀጩ ነው። የራሳቸውንም ኑሮ ኖረዋል። አንቺ ደግሞ የራስሽን ኑሮ መኖር አለብሽ። እኔ እኮ ገና ሃይስኩል ነኝ። ይሉኝታ ያዝሽ። ከማንም በላይ የሚያመዛዝን ጭንቅላት አለሽ። ይሄ ይሉኝታ ምናምን አይደለም። ትክክለኛው ነገር ጊዜው ገና ነው። ማን ነው በማን ህይወት ላይ ጊዜው ነው ጊዜው አይደለም ብሎ መወሰን የሚችለው? አንድ ፈጣሪ ብቻ ነው መወሰን የሚችለው። እሺ ጊዜው መሆንና ለመሆን እንዴት ነው? ጊዜው ስትይ አስታውስሽ። ለማየ አታራቅ። አልመለሽልኝም እኮ። ምኑን? ጊዜው መሆንና ለመሆን በምንድን ነው የማውቀው? ህይወት ስትከብድሽ፣ መንገድ ሲጠፋብሽ፣ የቁርጥ ቀን ሲመጣ
ያኔ መልሶችን ሁሉ አንቺ ጋር ታገኛቸዋል። ስለዚህ ከሌላ ቦታ መልስ መፈለግሽን አቁሚ። ራስሽን አዳምጪ። በቃ እማዬ ሁሌ ስትል ምሰማው ይሄንን ነው። It's very clear our love is here to stay. ምነው ዘጋሽ? አንተን የዘጋኝ ፉክክር ነበር እንደ ባለፈው አበባ ጠብቀሽ ነበር። ካንተ መጠበቅ እንዳለብኝ ግራ ነው የገባኝ። ሁልጊዜ አዲስ ነገር ነው። እንዴት አስቻለ? አንቺን ሳለማል ለማደሩ ያንቺ ልብ ይቻለው ነው ያለ። እኔ አልቻልኩትም። አቅም አጥቻለሁ። ኤግዛክትሊ እኔም እንዳንቺ ነው የተሰማኝ። አይኔ ተርቦሻል። የእጅ ጣቶቼ ጉንጮችሽን ጸጉሮችሽን መዳሰስ ይናፍቃቸዋል። ሳቅ ናፍቆኛል። ድምፅሽ ናፍቆኛል። ድርቅና ናፍቆኛል። ግዴለሽነት ድምፅ ያልናፈቀሽም የምዘፍንልሽ ያልናፈቀሽም ከአሁኑ በላይ አይሰማም። ከምንም በላይ ሌላስ? የምትኮረኩረኝ ሌላስ? ልስመስል የምትሸውደኝ ሌላስ? ብቻ ተለይቼ መኖር የማልችላቸውን ብዙ ነገሮችን ያስለመድከኝ። በቃ እብደት አንተ አብደ ሌላውን የምታሳብደው ምን እያደረግህ? ቆይ ተረጋጊ። ሰርፕራይዝ አለ። አትስረቂ ማለት አይቻልም። ማየት አይቻልም። አሁን ማየት ይቻላል። ምንድን ነው ሁሉ? መንካት ይቻላል? ሁሉም ያንቺ ናቸው። እነዚህ 10 ቀለበቶች ለእያንዳንዱ የእጅ ጣት። እነዚህ ቀሪዎቹ 6ቱ ደግሞ ለእያንዳንዱ የእግር ጣቶች። ወደድሻቸው? በጣም አንድ ጊዜ አንድ ነገር እንዳደርግ ትፈቅድልኛለህ? ምን? ልጩህ? እኔ ደግሞ ከንፈር እንድሳም የምትይመስል። ምንድን ነው ሆነሻል?
ነገር ያረጋሽ መስሎኝ ላገላብጠው ነበር የመጣው። ዘንድሮ ደግሞ እንዲሆነ እንዴ ምን ሻልሽ እሱማ ለሁለታችሁ ነግሬያችኋለሁ እኮ ገና በልጅነቴ ህልሜ እንዳይቀጭ ትምህርቴ እንዳይስተጓጎል ቤተሰቦቼ እንዳያፍሩብኝ ሰው በአፍረት አይኔ እንዳያወጣው ያልኩትን ልትቼ እሺ ብዬዋለሁ። Oh my God. ያገባሽ ዕለት የሰርጋችን ቀን ያኔ 50 ዓመት ዕድሜ ይጨምራል። እኔን አግኝተህ መቶም ትጨምራለህ። ግን እንዴት ሻልሽኝ? በእርግጠኝነት የኔ ስጦታ አይደለም ማለት? ይሄማ አይደለም። So what was it? አንድ ጥሩ ጓደኛዬ ምን አለችኝ መሰለህ? ህይወት ስትከብድሽ፣ መንገድ ሲጠፋሽ፣ የቁርጥ ቀን ስትመጣ መልሶቹ ሁሉ አንቺ ጋር ናቸው። ራስሽን አድምጪ አለች። ይቅርታ ላገላብጥበት ያመጣሁትን ዱላ ረስቼ ነው። የማክ መንፈስ መታደስ እኔን ደስተኛ አድርጎኛል። ጊዜ በሌላት ምድር ላይ ፍቅርን ማቆየት ትርጉም የለውም። የዛን ቀን የቤቴን ቁልፍ ተውሶኝ እንደተለመደው ሰርፕራይዝ ሊያደርገኝ እቃ አስቀመጠልኝ። የኔ ፍቅር የኔ ህይወት ፍቅር ቀራረግሻለሁ። ስላንቺ ያለኝን ፍቅር ልገልጽልሽ የምችለው በእነዚህ እውነተኛ የፍቅር ቃላቶች ነው። ስራብ እንጀራዬ፣ ስጠማ ወተቴ፣ ሳዝን መጽናኛዬ፣ ስደክም ጉልበቴ፣ ሳጣ አለኝታዬ፣ ስጠቃ ኩራቴ፣ የስጋ የመንፈስ ያለሽኝ አንድ ሀብቴ፣ ቁርጥ ከሆነማ እኔ አንቺን ማጣቴ ምን ዋጋ ሊኖረው ከእንግዲህ ህይወቴ? የለም ህይወት በቃኝ ይገላግለኝ ሞቴ። ህይወቴን በሙሉ ከአንቺ ጋር ልኖራት ወስኛለሁ። ህይወቴን፣ ሀብቴን፣ እኔነቴን ሁለመናዬን ልሰጥሽ ወስኛለሁ። አፈቅርሻለሁ። ይህ ቀለበትሽ መሃል ፈርጦ አልማዝ ነው። እስከ መጨረሻው ህይወቴ ከአንቺ ጋር ልኖር ወስኛለሁ።
ወደፊት ስንት ልጅ እንዲኖር ትፈልጋለህ? አንድ ሺህ ምን አደረኩ? ምንድነው የምትሰራው? የልጅ ስም ማን ሊሆን ትፈልጋለህ? ማክቤል። ማክቤል ማለት ምን ማለት ነው? ማክቤል ማለት በማልፈልገው ዓለም ላይ የተወለደ የምወደው ልጅ ማለት ነው። ጣቴ ላይ እንኳን የዳይመንድ ቀለበት ቀርቶ አርቲፊሻል ቀለበት እንኳን በስርዓት አድርጌ አላውቅም። ስሚ አንቺ ዱርዬ፣ ትላንትና ቤት አላደርሽም አይደል? ስታይ ይመስላል። ኧረ ለውጥ የሆነ ነገርማ አለ፣ የሆነ አዲስ ነገር። ወይኔ ሲያምር! አንቺ አብት ምትደብቂ ነበር አይደል? ምንድነው የምደብቅሽ? ስነጋውና የማዕድን ጉድጓድሽን ስታስቆፍሪ ንገሪኝ አላልኩሽም? እቤል በይ አሁን እያንዳንዷን ዲቴል እፈልጋለሁ። ምን ሆነ? ከስተሽ ስመጣ እገባለሁ። ማክቤል ወደ ውጭ እንደሄደ ቤተሰቦቼን ለመጠየቅ ወደ ዝዋይ መጣ። ትምህርት እንዴት ነው? ቆንጆ ነው። የባለፈው ውጤትሽን አሳይተሽ ነበር። የአሁኑ ውጤትሽ እንዴት ነው? ቆንጆ ነው። ጓደኛሽ? አይ ያቺ ሊዲያ ብቻ ናት። በልዬ ነይ እስኪ እችን ዕቃ ነሳሽና እንግባ። አንቺው በልዬ አንቺው እናቱ እኔ እምልሽ ምን አለበት እንደው መምጣትሽን አስቀድመሽ ብትነግሪኝ ኖሮ። ማደሙ ቤት ያደል እንዴ? እንግዲህ አስመሰልሽኝ እኮ። እምትወጂውን ሽሮ በቲማቲም እንኳን ሰርቼ ጠብቅሽ ነበር በልዬ። በሚቀጥለው ጊዜ በልዬ። አቤት ማይ፣ ምንድነው እንደዚህ ግልጥልጥ ያለ አለባበስ? ቆይ እኔ የምለው ደግሞ ባገዝቶልሽ ነው? ሊዲያ ያቺ የተከራየውባት ቤት ልጅ
እንደውም ባለፈው ስትመጪ አስተዋውቅሻል ነበር። የሷ ነው እንዳትይኝ ብቻ። ከሞፈሯ በፊት የነበራት ነው ሰጣኝ ነው። አባትሽ ግን ገና ከመምጣቷ አላስጨንቃትም ብሎ ነው። አቃላቃለሁ ማይ ደግሞ ቀለበቱስ ምንድነው? የሊዲያ ነው አማ ደግሞ ቢሆንስ የቃል ኪዳን ቀለበት እኮ ከባለቤቱ እጅ መውጣት የለበትም። ደግሞ ባለፈርጥ አያምርም? እሱስ ያምራል። አርቲፊሻል ባይሆን ኖሮ እሷም አሰጥሽም ነበር። አይ በልኝ ጌታው እንደምን አደሩ? እንደምን አደርሽ አክስቴ? እኔ የምልህ ምን አይነት ልጅ ብትሆን ነው ሳምንት ሳይሞላ ንክንፍ አድርጋ ያመጣችው? ፍቅር የሆነች ልጅ። ፍቅር ፍቅር አልከኝ እንዴ? ምን ነው አክስቴ ማፍቀር ይገርማል? ምንም አይገርምም። ታዲያ ግን ስንት ቆንጆ ሴት ሳመጣለህ ትዝ አትልሽም? ያን ያመጣሽለት ሞዴል ያቺ አንደኛ ወጣችው ነው? ጸድዬ እሷ እኮ ልዩ ናት። አይ መልክ አይ ቁመና ልክ ከነበር አልሆነማ። እንዴት አርጉ ይሆናል? አንተ እንዲየተሞጣሞጥክ እንዴ? በያትሳደቢ ታግዬ ምን ነበር ያላት? እኔ እኮ የሱን ጨዋታ ብዙውን አልይዘው። የቷ ያቺ አዎ ይኸውልሽ ስሚ አንቺ ራስሽን መሸጥ ከፈለግሽ የተሻለ ዋጋ የሚገዛሽ ሰው ፈልጊ። ማኪዬ እሺ በለንና በእናትህ ቤት ጋብዛት። ማንን? ቤልና አይሆንም ይቀር። ለማግባት ሐሳብ ካለ አስተዋውቀን እንወቃት። መቼ ልታስተዋውቀን ነው ታዲያ? የሰርጉ ቀን ነው አይደል? እንያት እንወቃት። ምን ችግር አለው? ወይ አይተን እንወዳት ይሆናል እኮ። እኔም የፈራሁት እሱ ነው። ጸዲሙቺ ልጅሽ ግን ዋና አሽሟጣጭ ሆነ። ልጅ የሚያገባት ልጅ ምን አይነት ልጅ እንደሆነች ታውቂያለሽ? ቀይ ቆንጆ ጸጉሯ ወደ ኋላ የወደቀ ጠንበለል የጾመች የጸለየች እንኳን እሷ እናቷ ደጋግማ ሱባኤ ገባች። ጸልዬ የኔ ባትሆን ይቆጨኝ ነበር። አይ አይታረናለች። በጣም ናፍቀሽኛል። ያ በጣም ቃል በዚህ ቃል
ያችን ነገር ናፍቃሽ ማለት በልዬ ቆይ ካላሳይ በእርግጠኝነት ያው ልክሽ በሌ አቤት እኔ ቆንጆ እነ ማሚ ግብዣ ጠርተውናል። ምን? ኖ የስ በሌ ፕሊዝ እንዴት ትወጃቸዋለሽ? ኦኬ በቃ እሺ፣ አይወዱሽም አትወጃቸውም። ትክክል። ግን ለኔ እስቲ እዛ ቤት ሰላም ማውረድ አለብሽ። ቶሎ መለያየት ነው የምፈልገው። ፕሊዝ ፕሊዝ ቴንክ ዩ ቆንጆ። ግን ባን ነገር እንስማማ። በፈልግሽው እዛ ስንሄድ ካጠገቤ እንዳትለኝ። እሱ ችግር የለም። በቃ እኔ ልብስሽን እንምረጥ። So I can see these snakes. You see back in the hood is cause I see they fake. I preach a sermon on the paper like I'm Buffalo Dollar. I pop you broke niggas like I pop my collar. I'm confused, I like Megan, Monica, and Maya. How my lifestyle changed up, I'm on now. God damn it, I done came up. Now you can find me with the finest hoes. Choosing which whip they find, but what match my clothes. የዛን ቀን የባንክ አካውንት ከፍቶልኝ ምን ያህል ብር እንዳስቀመጠልኝ ሲነግረኝ ደነገጥኩ። እኔ በወር ከመቶ ብር በላይ ይዤ ማላቅልኝ ነው። አይኔን ህፃን ልጅ ናት። እናቷ የሰጧትን ጡጦ በር ላይ አርጋ እኮ የገባች ነው። እኔ የምልህ ግን ቆይ ትዳር መዋለ ህፃናት አለመሆኑን በምን እናስረዳው? Ted. ታወቂያ ታክሲ ናት። ታጠቅ ደግሞ እንደምን ታጠቅ። ታዲያ ቁጭ በሏ። እሺ ቁጭ በሉ። ጸዲስ አለች ኪችንና ጠራታለሁ። ጸዲ ወይኔ ጉድሽ ምን ነው? ያላምን ያቺን ቆንጆ ጠንበለል ይዞልኝ መጣ። የሆነች ሚጢጢ ነገር ነው ይዞልሽ የመጣው። ሚጢጢ ሳንጨርስ መጣችሁብን እኮ። ብዙ የተወራልሽ የልጄን ልብ ያሸፈትሽ። አሸፈትክ እንዴ? ጸድ ይባላለሁ፣ እናቱ ነኝ። ነይ ጠጋ ብለሽ ሳሚኛ። እኔ የምልሽ እኔ ቆንጆ ቅድም አልነበር ስምሽን ያልሽኝ? ቤሊ ቤሊ። ምትገርሙ ናቸው። እስቲ የዛሬ ልጆች ካልጠፋ ስም የውሻ ስም የመሰለ ምን አስወደዳችሁ?
መቼም ታገኘው ቃኘው ከሚል የቀን ቅኝት ከመሰለ ስም ሳይሻል አይቀር። ኧረ እባክህ ልክ ነህ እንጂ ልጄ። አሁን ደግሞ አንቺ ስለ ስም ማውራት አለብሽ ታጊ። ምን ሆነሃል? ዴራ እባክህን እንዳትል ብቻ ነው። አንተ እንዴ ምን ሆንክ ነው? ያንተ እንግዳ ፊት ኧረ እባክህ ዝም በል። ቁጭ በይ። ኧረ ምሳ ነበር። አመሰግናለሁ። ታዲያ ቁጭ በሉና በል። እናንተ ምን ሆናችኋል? ኧረ እባካችሁ በአንቺ ባሰና ረፍሽው። የሚገርም ነው ብቻ። በቃ ፕሊዝ ተረጂኝ። ደግሞ ይቅርታ ልታደርግልኝ ይገባል ፕሊዝ። አንተ እስኪ ምን አባቱ ሆነና ነው እዚህ ላይ ወደቀው? እንጂ አባቱ አይገርምም? ለምን እኔን አታዋሪኝም? ቤሊ ምን ሆነሻል? አናግሪኝ እንጂ ቤሊ 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 ፕሊዝ ወስደ መሳለቂያ ተደርገኝ። ስለ ጸባያቸው ነግሬሻለሁ አይደል እንዴ? እዛ በምትችላቸው መንገድ ቻላቸው። ቤሊ በቃ አሁንማ ተገላገልን እኮ። ኖ አይመስለኝም። ፕሊዝ እኔ በቤተሰቦቼ ደስተኛ አይደለሁም። እናቴን ጨምሮ ጥሩ ሰዎች አይደሉም ለኔ። ስለ ቤተሰቦቼ አንድ አባ መስማት አልፈልግም። ቤሊ እኔን ታዲያ ለምን ታኮርፊኛለሽ? አሁን ምንም ማውራት አልፈልግም። ገብቼ መተኛት ነው የምፈልገው። ምን አስለቅስሻለኝም? እባክሽ ከክሽኖቹ ነው የምትሄደው።
አትወርፈጪኝ። ነይ አይዞሽ ግቢ። አይዞሽ ደህና እኮ ነው። የዘመዶቹ ግልምጫና ዘለፋ ከባድ ቢሆንም ስለማክ ፍቅር ሁሉን ውጪ ትምህርቴን ሳይቀርትቼ ውሎዬና ዳሬ እሱ ጋር ሆነ። ማክቤል የኔ ጌታ ነቃልኝ። ምን ያህል ጊዜ ሆነኝ እኔ ቆንጆ? ረጅም ጊዜ። አይኖችሽን ማየት እንዴት እንደናፈቀኝ። አታልቅሽ በልዬ ነው። አታልቅሽብኝ። አታልቅሽ። ከኮማ ነቅቶ ሳየው ደስታዬ ወደር አልነበረው። ሰው በተስፋ እንደሚኖር ያወቅኩት ያኔ ነው። መንቃቱን ሳየው መኖር ጀመርኩ። ከጸዲ በስተቀር ሁላችንም እንድንወጣ ተነገረን። ጸዲ ቤሊ ትቅር ቤሊን ትያት። አንዴ እነሱ ላነጋግር። እዚሽ ቤሊ እዚህ ጋር ነው ቆይቆ አንዴ ላናግራቸው። ውስጥ ያላቆዩን አንድ የተለየ ነገር ለመንገር እንደሆነ ውስጤ ጠርጥሯል። ልክ ስገባ አይኑን ሳይሆን ቅስሙ እንደተሰበረ ያወቅኩት። ዶክተሮች የጭንቅላት እጢ እንዳለበትና ውጪ ሄዶ መታከም ብቸኛ አማራጭ መሆኑን ነገሩት። ከአንቺ ጋር ያሳለፍኩት ዘመናት ምንኛ የተባረኩ ነበሩ። ህልምሽን ሳላሳካልሽ፣ ህይወትሽን መስመር ሳላስይዝልሽ፣ ያሰብኩትን ነገር ሳላደርግልሽ ስትመጣ የኔ ቆንጆ ስትመጣ ይደርሳል። አንድ ነገር እሺ ብለሽ ህይወቴን ፍጹም ደስተኛ ብታረጊያት ምንኛ በታደልኩ። ምንም ቢሆን የፈለግከውን አድርጌ ምኑን አደርገዋል። ፕሮሚስ።
ቤልዬ ምናልባት በህይወት ባልመለስ እንኳን አዳምጪኝ ቤሊ ፕሊዝ አዳምጪኝ ሁሉን አድራጊ ፈጣሪ ነው ሁሉንም ፈቃጅ እሱ ነው የሚፈጠረው ነገር አይታወቅም ለምንድን ነው የምትለው በህይወትሽ ሙሉ መልካም ስሪ ለሰዎች መልካም አድርግ ቤልዬ ራስሽን ሳትጎጂ ህይወትሽን አስተካክለሽ ጥሩ ባል አግብተሽ ልትኖሪልኝ ቃል ግቢልኝ አይሆንም ይሆናል ቤሊ ይሆናል እሺ ብለሽ ቃል ገብተሻል ፕሊዝ ቤሊ you have to መሄዱን ሲሆን ልቤ ፈራ መታከሙ ደግሞ ግድ ነው ለሄድ ሲል ከሱ ቤት ቀጥሎ ካሉት ካቶ ከበደ ቤት እቃ እንዳስቀመጠልኝ ካልተመለሰም ሄጄ ከሳቸው መልእክቱን እንደወስድ ነገረኝ ማክቤል ፍቅር ነበር ያውም ያልተጠገበ ፍቅር ያጓጓ ያሳሳ ውስጤን እንዳንሰፈሰፍ የሚኖር ፍቅር ግቡ እንደምን ዋላችሁ ይሄ ሁሉ ነገር ምንድን ትምህርቱ ቀርቶ የፍቅር ጉዳይ ሆኗል አምታጠኝልኝ ይኸውልሽማ ጸጥ በይ ይሄ ሁሉ ንብረት ይሄ ሁሉ እቃ ከየት መጣ እሱን ነግሽ እኮ ነው ትምህርትሽን ትተሽ ምን ብትጀምሪ ነው እንዴ የተለወጥሽው እማ በእናትሽ አድምጪኝ እንደማመጥ ከመቼ ወዲህ ነው ባክሽን እንደዚህ ድምጽሽን ከፍ አድርገሽ መናገር ጀመርሽው እንዳትጠቂ ድምጼን ከፍ አድርጌ ስለተናገርኩሽ ይቅርታ እና ይሄ ሁሉ ነገር ምንድነው ይሁንልሽ ተወቂ እኔም እኮ ድሮም ጠርጥሬያለሁ ዋሸሽኝ እንጂ የቃል ኪዳን ቀለበት መቻለ ነገርሽ አሰርሽ ማጥሩ ልጅ ነው እንዴ ጥብቅናም ትቆሚለት ጀምረሻል ያ ፎቶ ምንድነው የኛ ፎቶ አምጪ እንዴት አባቱ የሚያመር ልጅ ነው ደሞ በምን ቀን አየብኝ ትምህርትሽን አስፈልጠን ትዳር ሽሽት ብንልክሽ እንዴት አደርጊን እንኳን አባቴ ዛሬ አልመጣ አሁን አዳምጪኝ እኔ ልጅ ወይ ይሄ ሰውዬ ነው ልጅ የምትይውን ወይም እኛን ትመርጫለሽ እሺ አንቺን እኮ ነው የምናገረው ዝምታ እኮ መልስ አይሆንም መልስ የለም እነ ሊዲያ ቤት ስልኳ አጠገብ ጭብጥ ኩርምት ብዬ ነበር በአይኔ ቅር ሳይዞር ስልኩን የምጠብቀው
ሄሎ ቤልዬ። ማክቤልዬ የኔ ጌታ ናፍቆትሽ ሊገለኝ ነው። እኔስ ብትል 2 ቀን ዘጋኸኝ። ተሻለ? ያንቺን ስም ደግሞ ቢጠሩልኝ እኮ ደህና ሆን ነበር። ቤልዬ አንድ ዘፈን ዝፈኝልኝ። ልትስቅብ ይፈልጋል አይደል? ሙሽራ የሚለውን ማክቤል በቃ ዝፈኝልኝ። ማክ ፕሊዝ። እንድድንልሽ አትፈልጊም? ፈልጋለሁ። እሺ አይነን ጨፍን። ደግሞ አላየችኝም ብለህ እንዳትገልጥ። ሁለታችንም የሙሽራ ልብስ ለብሰናል። የሰርጋችን ቀን ነው። ሙሽራዬ ሙሽራዬ የወይን አበባዬ ሙሽሪት ሙሽራ እሰይ እንኳን ደስ አላችሁ። እሰይ አይበቃ? የሰርግ ዘፋኞች ጉዳቸው ፈላ። ህልምሽ ተሳክቶ ሳላየው በመቅረት ያዝናለሁ። አይቀርም፣ ስትመጣ ይሆናል። እንደ እርግብ በመብረሪያ ጊዜሽ ክንፍሽን የገነጠልኩት ያለው የሚሰማኝ። በእናትህ ወደ አታብሰኝ መካል። እውነቴን ነው ቤሊ፣ እውነቴን ነው። አስሜ እንኳን አያርፍም። በእናትህ ወደ አታባ አሳይሻለሁ ያልኩትን ህይወትና ኑሮ ባጭር ቅጭት ማክቤል ሆነ። አዘነሽ፣ ጉዳትሽ፣ ስብራትሽ ይታየኛል። ቤሊ አፈቅርሻለሁ፣ ፍቅር ቅር አደርግሻለሁ። እኔም የኔ ፍቅር እወዳለሁ። ማክቤል ሐኪሙ ረፍት አድርግ፣ አትነጋገርበት ብሏል። አንድ ጊዜ ላናግራት ፕሊዝ። ሰነች አንዴ ብቻ ፕሊዝ። ቤልዬ እወድሻለሁ፣ እወዳለሁ። ቤልዬ በቃ አንቺም ረፊ፣ ተኝ፣ ጧት እደውልልሻለሁ። እሺ? ሆስፒታል ገብቼ ከ7 ቀን በኋላ ነበር ራሴን ያወቅኩት። ነቅቼ እንኳን ድንጋጤው አልለቀቀኝም ነበር። ሊዲያና የእነ ማክቤል ሰራተኛ እንድጽናና በጣም ነበር የረዱኝ። የ12ቱን ካወጡ ከተወሰነ ቀን በኋላ
በሰራተኛዋ በኩል እንድመጣ ተነገረኝ። ቤሊ በማክቤል ሞት ሁላችንም አዝነናል። እናም ከእንግዲህ እንዳንጎዳዳ አንዳችን ለአንዳችን መረዳዳት ነው ያለብን። ስለዚህም ሎተሪ ልናወጣልሽ አስበናል። የምን ሎተሪ? በህይወትሽ ሙሉ ቁጥርሽ የማታውቂው 100,000 ብር ልንሰጥሽ ወሰነናል። ብር ካልፈለግሽ ደግሞ አባትና እህቱ ሲሞቱ ቤት አውርሰውታል። አንዱ መርጠሽ መውሰድ ትችያለሽ። ይኸውልሽ ቤልዬ፣ ትንሽ ቆሎ ይዘ ወደ አሻሮ ተጠጋ አይደለም የሚባለው ተረቱ። ምንም ነገር ሳይኖርሽ ባዶ እጅሽን መተሽ ብዙ ነገር አግኝተሻል አይደለም? አይዞሽ። ደግሞ ጨዋ ልጅ ሁኚ እሺ? አሁን ተነሽና ቤተሰቦችሽን ጉልበት ሳሚ። ቤሊ አይዞሽ ቤሊ አይዞሽ ቤሊ ብሩ እኮ ጥሩ ብር ነው ይጠቅምሻል ልጅ አትሁኚ የእሱን ህይወት ያላዳነውን ገንዘብ ለእኔ ምንም አያደርግልኝም እኔ ሞቱን መቀበል አቅቶኛል እናንተ ስለ ብር መከፋፈል ታወራላችሁ ያገናኘን ፍቅር እንጂ ገንዘብ አይደለም ያጣሁትን ፍቅሩን እንጂ ገንዘቡን አይደለም ለኔ ልትሰጡት ያሰባችሁትን ገንዘብ በእኔ ስም ለኔ ቢጤ ስጡት እኔ ግን ሁለተኛ እንዳትደርሱብኝ እኔና ማክን ጥሩ ቀን አገናኝቶን መጥፎ ቀን ለያይቶናል እድሜ ዘመኔን የሚቆጨኝ የሚወደውን ቀይ አበባ በተቀበረበት ቦታ ማስቀመጥ አለመቻሌ ነው የሱን ሐሳብ የሱን ስሜት ለመሸሽ ለመርሳት የገዛልኝ ነገሮች ሁሉ አከፋፈልኩ ህይወቴን እንዳዲስ ለመኖር ስሞክር አቃተኝ በመጠኑ መረጋጋት ስጀምር አቶ ከበደ ጋር ሂጂ ያለኝ ትዝ ብሎኝ አቶ ከበደ ቤት ብሄድ ማረፋቸውን ከባለቤታቸው ሰሙ ማክቤል ለኔ ህይወት ስላሰበ ሙሉ ሀብቱን በኑዛዜ መልክ ለአቶ ከበደ አስቀምጦ እንደነበር ነገሩኝ እናቱ ጸዲ ማክ በሞተ በአራተኛው ወር ያለውን ንብረት ጠቅላላ ሽጣ ታጠቅንና እህቷን ይዛ አሜሪካ መሄዷን ጭምር ነገሩኝ ምግብ እንኳን ሳይቀር ያቅተኝ ጀመር ለወራት ዳቦ በውሃ ነበር የበላሁት ማክቤል ላምባዲና ነበር ፈጣሪ አሳይቶኝ ነጠቀኝ ከዚህ የመረረ ነገር በህይወቴ ይገጥመኛል ብዬ አላስብም ምሬትና ሀዘን ነስፊ መልስ ኖሮ በአንደኛ ማክቤል መለስ ነበር
ምንም ተስፋ ስላጣ የማስበው ራሴን ስለማጥፋት ብቻ ሆነ። ታሞ ስለመዳኑ ሳያስብ የኔ ኑሮ ለማቃናት ለኔ ሆኖን ሳስበው መኖር አቃተኝ። ሕክምናዬን ካጠናቀቅኩኝ ከ4 አመት በኋላ የማክቤል ጥሩ ባሊስጥሽ ምኞት ሰምሮ የተመኘልኝን መልካምና ቅዱስ ነገር አገኘው። ማክቤል ማክ ለካ ከመጥፎ ነገርም በኋላ ጥሩ ነገር አለ። ከዛ የድብርትና የጨለማ ህይወት እስከብቼ ያወጣኸኝ አንተ ባሌ ነህና አመሰግናለሁ።